እስኪ ይህን በወሲብ ቅንዝርናና ጥማት አእምሮ የጨቀየ እስላም አንድ ያዳምጠነው እንመለስና ወንዶች በእስልምና ጀነት ውስጥ 12500 ሴቶችን ወሲብ እንደሚያደርጉ እንመለከታለን። 72 ሴት ፈልገን ይላል እርምጥምጥ እዚህ ሲል መጣመጣል የሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዛ አይነት ነገር ተስፋ ካላደረክ አላህ እንደዛ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? በጀነት ሴት 72 ጉጥ ያለው እና ጉጥ ያለው ጦት እየተደሰትክበት ይዋል ካለም እንደዚህ እሱ ነው። እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? በቃ ስለ እስልምና ማውራት የጀመርኩት እፎይ መገደል መታረድ አለበት የሚል አንድ ቪዲዮ አየሁ። እኔ ደግሞ ቲክቶክ ላይ የማየውን ነገር ወዲያው ነው ሪአክት ማደርገው። ማጥናት አልፈልግም። ከዛ ንግግር ነው የምነሳው። ከኋላ ያለው ነገር አይመለከተኝም። ስለዚህ እዛ ነገር ላይ ስሰራ ሙስሊሞች አክት ማድረግ ጀመሩ ማለት ነው። እኔን የሚያውቁኝ ሰዎችም ምንም አክት ማድረግ ጀመሩ። ይሄ እንደዚህ ነው ምናምን እንዴት እንደዚህ ልትችላለህ ምናምን የሚል ነገር ሲመጣ እዛም ደግሞ የነበሩ ሰዎች አይ ቁርአንን እንደዚህ ስለሚናገር ባገኘበት ይወገድ ብለው ነው እና ታዲያ በሐሳብ መወያየት ነው እንጂ ምንድን ማስወገድ ነው በሚል ነው ተነጋገር ነውና ከዛ ስለ ጂሃድ ሰራሁኝ። ለምን እኔ ከሙስሊም ማህበረሰብ ጋር ነው የኖርኩት። ሙስሊሞች ምን ያህል አይነት ከሰው ጋር ተዋደው ተፋቅረው እንደሚኖሩ እውቀት አይደለም በህይወት የተካፈልኩት ኑሮ ነው። እኔን ያሳደገኝ የዳረኝ ያስተማረኝ ስራ የሰጠኝ በችግር የሚረዳኝ ሙስሊም ነው እና ይሄን ነፎ የሚያወሩት እስልምናና እኔም ማቀው እስልምና ሊጣጣምልኝ አልቻለም። ስለዚህ የመጀመሪያ ስራ እፎይን ተቃውሚ ሐሳብ አስቀመጡ ጂሃድ ጋር በተመለከተ። እስኪ ይህን በወሲብ ቅንዝርናና ጥማት አእምሮ የጨቀየ እስላም አንድ ያዳምጠነው እንመለስና ወንዶች በእስልምና ጀነት ውስጥ 12500 ሴቶችን ወሲብ እንደሚያደርጉ እንመለከታለን። 72 ሴት ፈልገን ይላል እርምጥምጥ እዚህ ሲል መጣመጣል የሚውለው እዛ ጋር ጀነት ተብሎ ተስፋ ካላደረክ እንደዛ አይነት ነገር ተስፋ ካላደረክ አላህ እንደዛ አይነት ስርዓት ካላዘጋጀ ታዲያ ምኑን ጀነት ሆነ? በጀነት ሴት 72 ጉጥ ያለው እና ጉጥ ያለው ጦት እየተደሰትክበት ይዋል ካለም እንደዚህ እሱ ነው። እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? ዝም ብለህ የሆነ ጎረምሳ 30 ምናምን ዓመት እያየ መዘመር አይደብርህም? እዚሁም ሆኖ ይደብራል እየበላ እየጠጣ ህይወት። በመቀጠል ይህ ሙስሊም እየተናገረ ያለው ጀነት ውስጥ እንደፈለኩ ወሲብ ካላደረኩ ምኑን ጀነት ሆኖ በማለት በወሲብ ሱስ አእምሮ የጨቀየ ወንድማችን ጀነት ገብቶ መዘመር፣ መጸለይ፣ አምላክን ማመስገን በጣም ይሰለቻል፣ ይደብራል። ይልቁንም የሚያስደስተው ከብዙ ሴቶች ጋር በወሲብ መዳራት ነው እያለን ነው። የእስልምና ገነት ወንዱን ብቻ ማዕከል ያደረገ ሴቷን ግን ያገለለ ለወንዱ በዝሙትና በወሲብ እንዲጨማለቅ የፈቀደለት ቆሻሻ ቦታ እንጂ ሰዎች አእምሯቸው የሚቀበለው የዘላለም የደስታ ቦታ አይደለም። እንግዲህ እስልምና የማረከኝ ጀነት ገብቼ እንደዚህ በወሲብ እንደምጨማለቅ ሳውቅ ነው ብሎ እየተናገረ ነው። አብሮት የተቀመጠው ሙስሊም እንኳን ምን ያህል እንደተሸማቀቀ ያስተዋላችሁት ይመስለኛል። እውን ሙስሊም ሴቶች ይህንን በወሲብ የተጨማለቀ ጀነት ትፈልጉታላችሁን? መልሱን ለራሳችሁ ልተውና እኔ ግን ይሄንን ነገር ከእስላማዊ ማስረጃዎች ልጥቀስ። በመጀመሪያ በሳሂህ አልቡኻሪ 4879 ላይ እንደዚህ ብሎ ሙሐመድ ተናግሯል። አብደላህ ቢን ቀይስ እንደተረከው የአላህ መልእክተኛ እንዲህ ብሏል። በጀነት ውስጥ 60 ማይል ስፋት ካለው አንድ ባዶ ዕንቁ የተሰራ ድንኳን አለ። በእያንዳንዱ ማዕዘን ውስጥ ሌሎች ማዕዘናት ላይ ያሉትን የማያዩ ሚስቶች አሉ። አማኞችም ይጎበኟቸዋል፣ በእነርሱም ላይ ይደሰታሉ ብሎ ተናግሯል። እንግዲህ ከዚህ እንደምንረዳው በጀነት ወንዶቹ ሄደው በየጥጋጥጉ እርስ በራሳቸው የማይተያዩ ሴቶችን በወሲብ ወንዶቹ እንደሚደሰቱባቸው ነብያቸው አስተምሯቸዋል። በሌላ ዘገባ ደግሞ ሙሐመድ እነዚህ ሴቶች ስጋቸውን አልፎ አጥንታቸው እንደሚታይ ይናገራል። እንግዲህ ይህ ወንድማችን አጥንት ወሲብ ለማድረግ ነው ገነትን እንደዚህ ተስፋ ያደረገው። በመቀጠል ታዋቂው የሙስሊሞች ሊቅ ጀላሊዲን አልሱዩጢ አዱረል መንሱር በተባለ መጽሐፉ ላይ ቅጽ 1 ገጽ 211 ላይ እንደዚህ ይላል። አልባይሃቂ አልበእስ በተሰኘው መጽሐፍ ላይ ከአብደላ ኢብን አቢ አውፍ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። ከጀነት ሰዎች አንዱ የሆነው ሰው 500 ሁር አላይኖችን 4000 ደናግላንን እና 8000 የቀድሞ ባል የነበራቸውን ሴቶች ያገባል። ከእያንዳንዱም ጋራ በምድር ላይ የኖረውን ያህል ዘመን ይታቀፋቸዋል ብሎ ይናገራል። እንግዲህ እነዚህን ቁጥሮች ብትደምሯቸው 500 ሲደመር 4000 ሲደመር 8000 12500 ሴቶችን ሙስሊሞች በገነት ተስፋ አድርገው ወሲብ እንደሚያደርጓቸው ይናገራሉ።
እንዴት 12500 ሴቶችን ወሲብ አድርገው ይጨርሳሉ ብላችሁ ተገርማችሁ ሊሆን ይችላል። ነብዩ ግን እጅግ በጣም ጥበበኛ ስለሆነ መፍትሄ ተናግሯል። በጃሚዓ ተርሚዚ 2536 ላይ ሙሐመድ የተናገረውን እንመልከት። አነስ እንደዘገቡት የአላህ መልእክተኛ እንደዚህ ብለዋል። አማኝ በጀነት ውስጥ ለግብረ ስጋ ግንኙነት የዚህንና የዚያን ያህል ጥንካሬ ይሰጠዋል። እንዲህም ተባሉ፣ የአላህ መልእክተኛ ሆይ ይህን ማድረግ ይቻላልን አሉ። እሳቸውም የ100 ሰው ጥንካሬ ይሰጠዋል ብለው መለሱ። እንግዲህ ሙስሊሞች 12500 ሴቶችን በ100 ሰው የወሲብ ጉልበት ከሴቶች ጋር እዛ ሄደን ወሲብ እናደርጋለን እንጨማለቃለን ብለው ያምናሉ ሙስሊሞች። ይህ አጋንንታዊ ነው፣ የአጋንንት እምነት ነው። አጋንንት ሰይጣን በወሲብ ሱስ እናንተን አይምሯችሁን አስሮ ገነትን እንደዛ ተስፋ አድርጋችሁ እስልምና ውስጥ እንድትቀመጡ አድርጓቸዋል። በወሲብ ማርኮ አስቀምጧቸዋል። ይህ ወንድማችን እንደተናገረው ከዚህ አጋንንታዊና ጨለማ ሃይማኖቶታችሁ ብርሃን ወደ ወደ ክርስትና እንድትመጡ በክርስቶስ ኢየሱስ ፍቅር ጥሪ ያቀርብላችኋለሁ። ጀነት ውስጥ ሻወርማ አለ እዛስ አንተ እሺ والله ሻወርማ ብሎ ያዛል እኮ እዛ ሄዶ ላ ኢላሃ ኢላላህ ምን ችግር አለው? እወዳለሁ ሻወርማ والله በርገር አልፈልግም ሻወርማ። አንተነስ ዶሮ ወጥ? ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ ሱብሃንአላህ والله ጥሩ። አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፊን አላቡኪ ራሱ የሚርገፈገፍ ነው والله። ኧረ እና ያው ሙተኪኢን አላ ረፍረፊን ኹድሪ والله ነው መለኩ ቁርአን እኮ ነው። እና እኛ ፍንጫሽ እንዳሾልክ እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም። ዝም ብለህ ነው የምትረካው። ትበላለህ፣ ትጠጣለህ፣ ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ሚስክ ነው የሚለው። አላህ ከዛ ጁምዓ ደግሞ ዚያራ አለ። ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰለም። ነብዩን ሂደህ ግንባር አይናቸው መሃል አይናቸው ላይ ስስማቸው እኛ ጀነት ውስጥ ነን። እኛ ጀነት ውስጥ ነን አባቴ፣ እኛ ጀነት ውስጥ ነን። ጀነት ሌላ ደግሞ ያ ጀማዓተል ኸይር የወርቅ አልጋ አለ። ጁምዓ ዚያራ ስንመጣ ወርቁ እንደዚህ ፊት ለፊት ነው። ስንመጣም ፊት ለፊት ነው። ስንለያይም ጀርባ መሰጣጣት የለም፣ ፊት ለፊት ነው። ሲድራ አለ ደግሞ ቁርቁራ ታውቃላችሁ? ወሎዬ ታውቃላችሁ? በአማርኛ በሌላ ቦታ ቁርቁራ ታውቃለህ አንተ አይደለ? የሚበላው ውስጡ ፍሬ ወሎዬ ነኝ እንዴት ነው ማለት እኮ ጠየቄ ብዬ ነው። ከዛ ያ ቁርቁራው ፍሬው የጋን ነው የሚያውቀው። እንስራ ታውቃላችሁ? እንስራ ነው የሚያክለው። ቅጠሉ ደግሞ አሁን ትንሽዬ ነው አይደለ? የጀምራው ፍሬው ቅጠሉ አሁን ትንሽዬ ነው ዱንያ ላይ ያለው። የዛን ጊዜ የዝሆን ጆሮ ነው የሚያካክለው። በነገራችን ነብዩ አይተውታል ሲደረቱል ሙንተሃን። ጅብሪል እስከዛ ድረስ ብቻ ነው መሄድ የሚችለው። ከዛ በላይ ያለፉት ነብዩ ብቻ ናቸው። ከዛ በኋላ ፎረፎር ምናምን አለ እዛ ግን ምክንያቱም አሁን ለፎረፎር ይጣጣል። ሽሮ የለም እኮ ጀነት። ሽሮ እኮ አይደለም ለፎረፎር አለ ወይ የፀጉር ፎረፎር? ምክንያቱም ፎረፎር የለም ዱንያ ላይ እንኳን ጀነትና ሽሮ የሚበላ ሰው ፎረፎራ አደስ ያለውን አሁን ብዙ ሰዎች ዱንያ ላይ እየተጠቀሙት ነው። አደስ ያውና እሱ ምስር እኮ እሱ እየተጠቀሙት ነው ዱንያ ላይ። ተው እንዴት የጀነት ምግብ እንዲብሎ ወላሂ ወፍ ይመጣላቸው ነው። ሰልዋና ምን ነው ቢለው አንዘላ በቃ ጠፋኝ። አሁን ጀነቱ ዘን ከዛ እሄ ነው መጀመሪያ የምናገኘው ነብዩ ሐውድ ላይ ሰምሽ ጎበዝ ሐውድ ላይ እናገኛቸውና መጀመሪያ እነሱን እኮ ነው የምንዘይረው። ከሁሉም በፊት እቅፍ አድርገው አስበዋል። ያን አንተ ናፍቆ ያለቀሱት ነብይ እቅፍ አድርገው አይናቸው ላይ በነገራችን ላይ ትልቅ የፍቅር መገለጫ አይን ላይ መሳም ነው። ሁለተኛ አይን መሃል መሳም ነው። ይሄ ዘለ ከንፈር የምታሮጥ ስሜትህ ነው እንጂ ውዴታን እየገለጽ አይደለም። በነገራችን ላይ እኛውም ሰው ይህንን ቪዲዮ እስከ መጨረሻ ድረስ ሳትመለከቱ ምንም አይነት አስተያየትም ሆነ ኮሜንት እንዳትሰጡ። ከዛ በፊት ግን አካውንት የጤንነቱ ጥሩ ስላልሆነ ሁላችሁም ሁለት ጊዜ ኮፒ ሊንክ አድርጉልኝ። ፎሎ ያላደረጋችሁም ካላችሁ የመደመር ምልክቷን በመጫን ቤቱን ፎሎ አድርጉ።
ይህ ኡስታዝ የሚለንን ሰምተን እንመለስ። አሁን እነ እፎይ የሚያወሩት ነገር ሙሉ በሙሉ ስህተት ነው ማለት አብዛኛው ሰው ግራ የሚገባው እሱ ነው የሚመስለው። ሙሉ በሙሉ አሁን እነ እፎይ የሚያወሩት ነገር በቃ ጭራሽ የሌለውን ነገር ነው ፈጥሮ የሚያወሩት ወይስ በራሳቸው መንገድ በሽሽቅ ነው? አብዛኛውን መሰለህ አብዛኛውን እዛ የምታየው ነገር ማየት ትችላለህ። ራሱ እስቲ አወራራቸውን ቶናቸውን እስቲ ዝም ብለህ አዳምጠው። ከከልኝ ነገር ነው በሽሽቅ ነገር ስለሆነ ነው። ሽሽቅ ነው። ለምሳሌ አንድ ኤግዛምፕል ልስጥህ። ባይብል መረዳት ካለብህ ስኮላሪስቲክ የሆነ አፕሮች፣ አካዳሚክ የሆነ አፕሮች በደንብ ቋንቋውን ያማከለ። አሁን እዚህ ስትመጣ ምንድን ነው የምታው? ባይብል ስናወራ ዝም ብለን ነገር ነው የምናወራው። ስለ ክርስትና ስናወራ ዝም ብሎ አይነት ነገር ነው የሚወራው እዚህ ቤት ውስጥ። አሁን የምትሰማው ዕብራይስጥን፣ ግሪክን፣ ግዕዝን ስኮላሮቹን አንድምታው አይ ቢሆንም ማለት ጥያቄ ብንጠይቅም ራሱ የሚሆነው ሞር ምትሰር ነው። ኮምፓራቲቭ ጠይቃለሁ አዛ መጠየቅ ያለብኝ አካል ሞር እዚህ የምትሰማው ነገር ሞር ምንድነው ጥናት ላይ የተመሰረተ ነገር ነው። የምታምኑበትን መጽሐፍቶቻችሁ ላይ ያሉት ነገሮች ነው የምናየው። ትክክል አይደለም ብለን መሞገት ትችላለህ። ለመያያዝ ማበሻቀጥ፣ መሳደብ፣ ከፍ ዝቅ ማድረግ ምናምን ነገር የመሳሰሉ ነገሮች ጥሩ አይደሉም። ማን ነው ተሳዳቢው? ማን ነው ባለጌው? ማን ነው የትልቅ ቅርሻታሙ የሚለውን ኦዲየንሱ ያውቀዋል። ምንም ማብራራት አይጠበቅብኝም። ታዲያ ጥያቄው ግን መሬት ላይ ባለው ሀቅ ራሱ እንደመሰከረው አይነት ሰው ነው ወይንስ አይደለም? በሌላ ቀን በሌላ ቪዲዮ እስኪ ተመልከቱት። የእርሶ መረዳት ብቻ ነው የምፈልገው። የእርሶ መረዳት ያ ከድንግል ማርያም የተወለደው ስጋ ነው እየተናገረ ያለው ወይንስ አስቀድሞ ፈጠረኝ ነው እያለ ያለው የሚለውን እርሶ ይንገሩኝና ከዛ ቀጥላል። እዛው ጋር ሶስቱንም የሚቀበሉ ከሆነ በሶስቱ መምጣት እንችላለን። አሁን ለምሳሌ እዛ ጋር ከጥንት ከዘላለም ጀምሮ ተሾምኩኝ ይላል አይደል? የእርሶ ነው የሚነግሩኝ። አሁን የእርሶ ይሄ እየተናገረ ያለው እንድነግሮት እኮ ነው ማለት እንድነግሮት ከፈለጉ በእኔ መጽሐፍ እኮ የኔ መጽሐፍ አይደለም። አርጊመንት ቢል ማድረግበት መጽሐፍ እንጂ እኔ መጽሐፍ ምሳሌን ሲጀምር አልቀበለውም። ስለዚህ ለኔ ምንም ነገር አይደለም። እንደ መጫወቻ ነው፣ እንደ ኳስ ነው ማየው። ጢባጢቤ ሲጫወት ነው የምጠቀምበት። ጢባጢቤ ያውቃሉ? ኳስ ጢባጢቤ ሰው ሲጫወት ተጫውቶበት መጨረሻ ላይ ኳሱ በጢባጢቤ ገንዳ ውስጥ ሊጥለውላ ይችላል። መጽሐፍ ምሳሌ ምዕራፍ 8 ለኔ ለአርጊመንት ነው እንጂ የምጠቀምበት የእናንተ መጽሐፍ እንጂ እኔ ማምንበትን መጽሐፍ የምቀበለውን መጽሐፍ አይደለም። ይሄን አማርኛ ይጠቀሙት መብቴ ነው የምጠቀምኩ። ጢባጢቤ የምጫወትበት መጽሐፍ ምሳሌ አላምንበትም ማለት ብሽሽቅ ክርክርና ብሽሽቅ እኮ ብሽሽቅ አላረኩም። ብሽሽቅ እርሱን አላበሽኩትም። ብሽሽቅ ማለት ሰው በራሱ ያንድን ሰው መጽሐፍ አላውቅም ወይ ለምን እናድዳለህ? አሁን እኮ የጠየቅኩት አንተ በተረዳ ምንድነው? አይበሳቸው ወደ ፖይንቱ። እሺ ዋሂድ አቃቢ እስላም አንድ ጊዜ ይስሙኝና ሰላማዊ በሆነ መንገድ እናስከተለው። ይቅርታ ምናልባት ወጥቼም ከሆነ ብዬም ከሆነ ይቅርታ ጠይቅ። ኧረ ግለዋል አይዞት። በስነ ስርዓት በትህትና ፖላይት ሆኖ የሚያናግረውን ሰውዬ ተመልክታችሁታል። እንግዲህ እንዴት እንደሚመልስለት እንዴት እንደሚያናግረው ምን አይነት ባለጌ ወራዳ የሽማግሌ ቀላል የሆነ ሰው እንደሆነ ሰጥህ ምንም ስለማታውቅ ነው። ምንም ነገር ነው እውቀት የሌለ አንተም ተማሪዎችህም እስልምና ላይ የሚሰሩ ከማንኛችንም ጋር ብላችሁ በእውቀትም በዲሲፕሊንም በሞራልም እኛ ጋር ቆማችሁ የመወያየት ብቃትና እውቀት ስለሌላችሁ መነጋገር መወያየት አይችሉም። ለመወያየት እውቀት ይቀድማልና እውቀትን ደግሞ እፎይ ቤት ቁጭ ብለህ መማር አለባችሁ። እውቀት ይጠቅማችኋል። ሁሌ እንደምላችሁ የዋሃብያ ሙስሊም እስልምናው በህይወት እንዲቆይ ውሸት የእድሜ ማራዘሚያ መድኃኒቱ ነው። ዋሃብያ ያለ ውሸት ያለ ዋሃብያ በፍጹም ተነጣጥለው ዋሃብይዝም በህይወት ሊቆይ አይችልም። ልክ ሰውና አየር ከተነጣጠሉ ሰው በህይወት መቆየት እንደማይችለው ሁሉ ወሂድ እኔ ኡስታዝ አለው ወሂድ የተናገረው ንግግር ማለሽ እዚህ ጋር ያላችሁ እሺ እንዳለ ሁላችሁ እሱ አክባር ልትሆን ትችላላችሁ። ወላሂ ምድር ላይ ያለ ሰው ቢያከብሩ ባጢል ሰራ ባጢል ነው። ስም ልጠራ ስለሆነ ከፈለጋችሁ ቀርጹና ውሰዱ። ጥቁር ሻሽ ካላችሁም አሰራ አድርጉ። አሁን የምናገረውን ሰው ማለት ነው ባጢል ሲሰራ ባጢል ነው ያኒ ካፊርን ስህተት ነው ያደረገው ለማለት እኔም ወንጀል ስላለብኝ ቪዲዮ ላሰማችሁ ይችላል። ወንጀል ስላለብኝ የሰው ወንጀል መናገር ስለምን አይፈቅድም። ቢላሂ አለይኩም በስ አስአልኩም ቢላህ በአላህ ስም ጠይቃችኋለሁ። እስልምና ውስጥ ወንጀል ያለበት ሰው ወንጀል ያለውን ሰው እንዳይመክር ይላል። እንደው በአላህ ስም ጠይቃችኋለሁ። ወይም ወንጀል ላይ ያለ ሰው ወንጀል ላይ የወደቀ ሰው ሙስሊም አስለ ነብያችን ሰለላሁ ዐለይሂ ወሰለም ኩሉ ኢብኒ አደም ኸጣእ ወኸይሩል ኸጣኢን ተዋቡን እያየን አይደለም እንደ በየጊዜው طيب ኸጣእ ካለበት ታዲያ ላ ዒስመተ
ዑስማ የለም፣ ፍጹምነት የለም። ኢላ መን ዐሰመሁላህ ነቢያቶች ቢሆን እንጂ አላህ የጠበቀው ሲቀር። ኢዘን ማንንም ሊያደርግ አይችልም። የቢድዓ ባለቤት ብሎ ማኩረፍ የለበትም። ባጢል ክህደት ላይ ነው ያለው፣ ሽርክ ነው ያለው፣ ክህደት ነው ኩፍር ነው ብሎ አይቻልም። ከይፍ ያኔ ወዴት ነው የሚሄደው ጉዳዩ? ወላሂ እኔ ይሄንን ስሰማ ደግሞ ተገረምኩኝ በጣም ወላሂ። ግን ለም ያኒ ማ ኩንቱ ሙስተብዒድ ይሄ ነገር አይከሰትም ብዬ በጣም ከምጠብቀው አልነበርኩም። ነገር ግን እኔ ለአንድ አዝማሪዎች በኦሮምኛ በኩልም ረድ ሰጠን ብሎ አዝማሪዎች ወጥተዋል። በአማርኛ በኩልም አዝማሪ አለ፣ በሌላም በኩል አዝማሪዎች አሉ። ተፋጩ፣ እነሱ ይፋጩ፣ እንደፈለጉ ይዳረው። ነገር ግን አንድ ሙስሊም የሆነ ሰው ካፊር ያለበትን ክህደትን ለአላህ ልጅ አለው ማለትና ሙስሊም ሆነ ዝሙት የምትሰራም ቢሆን ሙስሊም ሆነ ዘፈን የምትሰማ ከሆነ ሙስሊም ሆነ ኸምር የምትጠጣ ከሆነ ሙስሊም ሆነ ሰው የምትገድል ከሆነ ሙስሊም ሆነ ምን አገናኘው? ይሄን ይገናኛል። ወላኪን አላሁ ሙስተዓን ወዐለይሂ ተወከልን ወላ ሐውለ ወላ ቁወተ ኢላ ቢላህ። አንድ ነገር ነግራችኋለሁ። አንድ መጽሐፍ አይደለም፣ ሁለት መጽሐፍ አይደለም፣ ሚሊየን መጽሐፍ ቢጻፍ አንድ ክርስቲያን ማስለም አይደለም ሚሊየን ሙስሊሞች ክርስቲያኖች ወደ ሱና ቢያስገባ አንድ ሰው ስህተት የሰራ ቀን ስህተት ነው፣ ባጢል ነው። አጀበ ይሄ ነው። አልዓጀባቸውም። በመንሃጅ ጉዳይ ላይ አንዳንዱ የሱና ወንድሞች የምትደረደሩ ሰዎች አላችሁ። በመንሃጅ ጉዳይ ላይ ማፍረጥረጥ እንዳንናገር፣ ምክንያቱም መንሃጅ አታውቁም የሚል ቀውሉና ከዛም በኋላ ያሸገሽጋሉ፣ ዛሬ ያራግባሉ። መንሃጅ የሚለውን ጉዳይ ግን ኢኽዋን አልሙፍሊሲ እንደዙ አይን ያወጣ ኢኽዋኒ ሼኹና አላማ እያሉ እያሞገሱ እናገኛቸዋለን። ኢኽዋኒ ጭምብል እኮ አይደለም፣ ሰሪሕ ኢኽዋኖች ተረጋገጠ ሰዎችን ሲያሞጋግሱ አብረው ሲያጫፍሩና ሲያዳልቁ እናያለን። ከዛ ይመለሱና ደግሞ ሌላኛውን ኡስታዞችን የሱና ኡስታዞችን ምን ይሏቸዋል? ይሄ ተምይዕ አለበት። ራሱ እኮ ሙመይዕ ነው፣ የተረጋገጠለት ሙመይዕነቱ። ግን ዙሪያ ጥምጥም ይሄዳል። ለምን ከተባለ አንተ በሚዲያ ላይ ከታወቅ፣ በሚዲያ ላይ አጨብጫቢ ብዙ ካለ፣ በሚዲያ ላይ ያዝ ካልክ፣ ከኋላ የተሰበሰቡ አንተን ስር የሚጎርፉ ካሉልህ خلاص ሁሉም ያከብርሃል፣ ይፈራሃል። እዛ ሙስሊም ወንድሞቹን ከፍ ዝቅ ያደርጋል። ወላሂ ወተላህ ከሚያናደኝ ርር ከሚያደርገኝ አንዳንድ ወንድሞች ስማቸውን ጠቅሼ መናገር እችላለሁ። ወላኪን ላ ፋኢደተ ምን ዚክር الاسامي يعني ስም ማውስቼ መናገር ምንም ጥቅም የለውም። ካፊር ጋር ሲነጋገሩ፣ ሌላ ምን ተከታዮች ጋር ሲነጋገሩ ያ ትህትና መሬት ልሆንላችሁ መወልወያ አርጉኝና ሲቤቱን ወልውሉት በኔ ማለት ብቻ ነው የሚቀራቸው። አንድ ሙስሊም ወንድማቸው ግን ስህተት ነው ብሎ የሆነ ነገር ከያዘባቸው በሐቅ ስለሚይዛቸው ወይም በመረጃ ቆልሞ ስለሚይዛቸው ያላቸው አማራጭ ወይ ፎሎ አንስተው ይፈረጥጣሉ፣ ብሎክ አድርገው ይጠፋሉ። በውስጥም እንዳታናግሯቸው ሚዲያ ላይ ይወጡና አናግሩን፣ ችግር የለም እንነጋገራለን። ልክ በውስጣቸው ሰላም አለይኩም እኔ ፉላን አቡ ፉላን ነኝ፣ በተለይ ነኝ አቡ አብደላህ ነኝ። ማን አቡ አብደላህ? አቡ አብደላህ አደም ሐምዛ ቲክቶክ ላይ ደህና ነው። ቆይ ዲን ላ አዕሪፈክ ወላ ተዕሪፍኒ ሰላም አለይኩም ማን አንተ ጃሂል ነኝ እኔ ምን እንዲፈጠር ነው? ሪከርድ እየተደረገ ይወጣባቸዋል ይመስላቸዋል መሰለኝ፣ ይጨንቃቸዋል፣ ላብ ይሰምጣቸዋል። ዑሙመን አላሁ ሙስተዓን እያሞጋገሳችሁ ሰዎችን ላይ የሰቀላችሁ ሰዎች መውረጃ እንዳይጠፋቸው ካፊርን ትላንትና እንዳልነው ካፊር ካዲያኖችን ሐሳባቸውን የቢድዓም ሰው ሙስሊም ነው ራሱ የቢድዓ አመለካከትን ባጥል የሚያራምድን ሰው ሐሳቡን አከብሮታል። እኔ አከብረዋለሁ፣ እንደዝለዋለሁ የዘቀጥክ ስለሆንክ ነው። ተካዱ ሰማዋቱ ወልአርድ ተካዱ ሰማዋቱ የተፈጠረን ወተንሸቁ الارض ምንድን አንቀጹ የሚሉት ያ ኢብኑ ሐሰን ተካዱ ሰማዋቱ ተኺሩ الجبال هدا ወተኺሩ نعم ለምን ሲባል አንደዐው للرحمن ወለዳ አንደዐው للرحمن ወለዳ ለአላህ ልጅ አለ እያልክ አከብረዋለሁ፣ ሐሳቡን አከብርለታለሁ። ያኔ ለአላህ ልጅ አለ የሚሉንም ታከብርለት